አንድ ሰው ስንት ህይወት ሊኖረው ይችላል? ለብዙዎች ህይወት የአንድ ጊዜ ጉዞ ነች። ለሌሎች እንደነ ዳዊት ድሪባ የመሰሉ ሰዎች ግን ህይወት ከሞት ፍርድ አምልጣ ከአንድ ጊዜ ጉዞ በላይ ለመሆን ችላለች። አዎ፣ ሁላችሁም ልትገምቱት እንደምትችሉት ዛሬ የምናየው ታሪክ ስለ ታዋቂው ኢትዮጵያዊ ወንጀለኛ ዳዊት ድሪባ፣ በዛሬው ስሙ ደግሞ ኤልያስ ድሪባ ነው። ይህ ሰው በፈጸማቸው ወንጀሎች ምክንያት ኢትዮጵያዊ ፓብሎ ኤስኮባር ተብሎ እስከ መጠራት የደረሰ በጣም አደገኛ ወንጀለኛ ነው። ስለዚህ ሁላችሁም አስደናቂውን የኢትዮጵያዊን ፓብሎ ኤስኮባር ታሪክ ለማየት ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች አብራችሁ ቆዩ። ዛሬ የምንመለከተው ታሪክ ስለ አንድ ተራ ወንጀለኛ ታሪክ አይደለም። ይህ ወንጀለኛ ኢትዮጵያ ውስጥ በፈጸማቸው ወንጀሎች ምክንያት እስከ የሀገሪቱ ፓርላማ ድረስ የፈጸማቸው ወንጀሎችና ጀብዶች የተነገሩለት በጣም አደገኛ ሰው ነው፣ ዳዊት ድሪባ። ወደ ኋላ እንመለስ። በ1999 ዓመተ ምህረት አካባቢ አዲስ አበባ በአንድ የወንጀለኛ ቡድን ትታወቅ ነበር። የዚህ ቡድን መሪ ተብሎ የሚታወቀው ሰውም ዳዊት ድሪባ ነበር። ዳዊት ድሪባ ወንጀል የጀመረው ገና በ16 ዓመቱ ከቤቱ ወጥቶ ጎዳና ላይ እያደረ ነበር። ያገኘው እድል በመጠቀምም ከአንድ ሰው የጦር መሳሪያ ቀምቶ ዝርፊያውን አጠናክሮ ጀመረ። ዳዊት ዝም ብሎ ወንጀል የሚፈጽም ሌባ አልነበረ። የፖሊስ መዝገቦች እንደሚሉት ደጋግሞ ዝርፊያና ግድያ በመፈጸም የሚታወቅ አደገኛ ተብሎ የተፈረጀ ሰው ነበር። በጣም የሚገርመው ግን ይህ ነው። ዳዊት በአንድ ወቅት በእድሜ ልክ እስራት ተፈርዶበት እስር ቤት ነበር። ነገር ግን ግድግዳዎችን ሰነጣጥቆ ዘብ ጠባቂዎችን አልፎ ማምለጥ ቻለ። ከዛ በኋላ ግን አልተመለሰም። ይባስ ብሎም ከሌሎች 3 ግብረ አበሮቹ ጋር በመሆን አዲስ አበባ ውስጥ ግድያና ዝርፊያውን ቀጠለ። በወቅቱ እሱን ሲከታተል የነበረን የፖሊስ አዛዥንም ጭምር ለመግደል ሙከራ አድርገው ነበር። መጋቢት 2000 ዓመተ ምህረት የፌዴራል ከፍተኛ ፍርድ ቤት የመጨረሻ ውሳኔውን አሳለፈ። ዳዊት ድሪባ በፈጸማቸው ተከታታይ ወንጀሎች ምክንያት በሞት እንዲቀጣ ተፈረደበት። ያኔ ለብዙዎች የዳዊት ድሪባ ታሪክ ያበቃ መስሎ ነበር። የሞት ፍርድ ተፈርዶበት ወደ ቃሊቲ ከፍተኛ ጥበቃ የሚደረግበት እስር ቤት ተወሰደ። ነገር ግን በኢትዮጵያ ሕግ ስርዓት ውስጥ ነገሮች ተቀያየሩ። የሞት ፍርዱ ወደ 25 ዓመት ጽኑ እስራት ተቀየረለት። እናም በክብርት ፕሬዝዳንት ሳህለወርቅ ዘውዴ ጥያቄ ምክንያት ለ17 ዓመታት ከታሰረ በኋላ በምህረት ተለቀቀ። ነሐሴ 2016 ዓመተ ምህረት ዓለም በአንድ የቲክቶክ ላይቭ ስትሪም ደነገጠ። በኢትዮጵያ አየር መንገድ በረራ ላይ አንድ ወጣት አንወርድም እያለ ሲጮህ ታየ። ይህም ወጣት ታዋቂው ቲክቶከር ጆን ዳንኤል ነበር። ነገር ግን ከጆን ዳንኤል ጀርባ ሌላ የታወቀ ፊት ታየ። ታዋቂውም ሰው የጆን ዳንኤል አጎት ኢትዮጵያዊው ፓብሎ ኤስኮባር ዳዊት ድሪባ፣ በኋላ በተቀየረው ስሙም ኤልያስ ድሪባ ነበር። ይህ ክስተት የብዙዎችን ትኩረት ስቧል። እንዴት የሞት ፍርድ የተፈረደበት አንድ ወንጀለኛ ሰው አውሮፕላን ላይ ተሳፍሮ ግርግር ይፈጥራል የሚሉ ጥያቄዎችን በየማህበራዊ ሚዲያው ተሰራጩ። የአየር መንገዱ ደህንነት፣ የተጓዦች መብትና ሌሎችም አብረው ተነሱ። ዳዊት ከወንጀል ዓለም ወጥቶ ወደ አክቲቪስትነት ወይስ ወደ ሌላ ግርግር ተሻግሯል? የዳዊት ድሪባ ታሪክ ብዙ ትምህርት ይሰጠናል። የሰው ልጅ ህይወት ውጣ ውረድ የበዛባት መሆኗን፣ ህግና ፍትህ ደግሞ የራሳቸው መንገድ እንዳላቸው ያሳያል። ከአዲስ አበባ ጎዳናዎች ዝርፊያ እስከ ቃሊቲ የሞት ፍርድ፣ ከዚያም እስከ አየር መንገድ ግርግር፣ ይህ ታሪክ የኢትዮጵያ የቅርብ ጊዜ የወንጀልና የፍትህ ታሪክ ቁልጭ አድርጎ ያሳያል። እናንተስ ምን ትላላችሁ? የዳዊት ድሪባ ታሪክ ለእናንተ ምን ያስተምራል? ሐሳብና አስተያየቶቹን ኮሜንት ላይ አሳውቁን። ስለተመለከታችሁት አመሰግናለሁ። ለተጨማሪ ተመሳሳይ አስገራሚ ታሪኮች ቻናላችንን ሰብስክራይብ እና ላይክ ማድረግ እንዳትረሱ። በቅርቡ 1000 ሰብስክራይበር ስንደርስ ለእናንተ ለሰብስክራይበሮቻችን ትልቅ ጊፍት ስለምንሰጥ ሰብስክራይብ ማድረጋችሁን እንዳትረሱ። ባይ